የኤርትራ መንግስት ለኢትዮጵያ መንግስት ምላሽ ሰጥቷል። ትላንት በደንብ አይተነዋል። በውጭ ጉዳይ ሚኒስቴሩ በዶክተር ጌዲዮን ጢሞቴዎስ በኩል ለኤርትራ መንግስት የውጭ ጉዳይ ሚኒስቴር ለአቶ ኦስማን ሳለህ ደብዳቤ ተጽፎ ነበር። በደብዳቤው ላይ ክስ አለ። ሉዓላዊነታችንን የእናንተ ሰራዊት ደፍሯል፣ እንደዚሁም ደግሞ የግዛት አንድነታችንንም እያከበራችሁ አይደለም። ሰራዊታችሁ በኢትዮጵያ ምድር ላይ ናቸው። ሰራዊታችሁ ከአንዳንድ አማጺዎች ጋር ወታደራዊ እንቅስቃሴ እያደረጉም እንደሆነ እናውቃለን፣ በተለይ ከቅርብ ጊዜ ወዲህ። ይህን ነገር አቁሙልን ስንል መደበኛ በሆነ ፎርማል በሆነ አይነት መልኩ መጠየቅ እንፈልጋለን። በተደጋጋሚ ጊዜ ኢንፎርማል በሆነ መንገድ ጠይቀናል። አሁን ግን ፎርማል በሆነ መንገድ መጠየቅ እንፈልጋለን። ለዚህ አዎንታዊ ምላሽ ከሰጣችሁን በጋራ ጉዳዮቻችን በተለይ ከባህር አገልግሎት ጋር በተያያዘ እንደዚሁም ደግሞ ኢትዮጵያ ካላት የባህር በር ፍላጎት ጋር በተያያዘ በቅንነት ከእናንተ ጋር ለመነጋገር፣ ለመወያየት፣ ለመደራደር በእኛ በኩል ፈቃደኞች ነን የሚል ደብዳቤ ጽፎ ነበር። የተለያዩ ሰዎች በተለያየ መንገድ አይተውታል። እኛም የራሳችንን ምልከታ አስቀምጠናል። ደግሞ ለዚህ ደብዳቤ ምላሽ ተሰጥቷል። ምላሹን እነሱ ያሉትን እንደወረደ አቀርብላችኋለሁ። በጣም አጭር ግልጽ ምላሽ ነው የተሰጠው። በጣም አጭር ግልጽ ምላሽ። የኤርትራ መንግስት 4 ነገሮችን ነው የሚያነሳው። አንደኛው ክሱ ውሸት ነው፣ ክሱ የፈጠራ ክስ ነው ይላል። የእናንተን ሉዓላዊነት አልተዳፈርንም፣ የግዛት አንድነታችሁንም አልጣስንም፣ ፈጥራችሁ ነው የምታቀርቡት፣ ውሸታም የሚል መልእክት አለው አንዱ። 2 የደብዳቤው ቶኑ፣ የደብዳቤው ይዘቱ፣ የደብዳቤው መነሻ ያደረገው ነገር እና ደብዳቤው ሊያሳካ የፈለገው ግብ አስገርሞናል ይላል። ስለ ደብዳቤው የሚያነሳሉ። ክሱን ውሸት ነው ፈጠራ ነው ብቻ ሳይሆን ክሱ ላለፉት 2 ዓመታት እያደረጋችሁ ያላችሁት በእኛ ላይ ያደረጋችሁ ያላችሁት የጥላቻ ቅስቀሳና ዘመቻ አካል አድርገን ነው የምንወስደው በሚያሳዝን ሁኔታ ይላል። የኛ አቋም ይሉና ከዚህ ቀደም እንደገለጽ ነው በእኛ በኩል ለእንደዚህ አይነት ትርጉም የለሽ ንትርክ ውስጥ በመግባት ነዳጅ መጨመር እና ውጥረቱን የማባባስ አምሮትም ፍላጎትም የለንም ይላል። እንደወረደ ነው ደብዳቤ። ይህንን ነው የሚለው። በጣም አጭር እና ግልጽ ነው። ይሄ እንደወረደ እነሱ የጻፉት ግን በደንብ ትርጉም ግን አለው። ትርጉም አለው። በኮሚኒኬሽን በቃል አቀባያቸው በኮሚኒኬሽን በኩል የተሰጣት ፕሬስ ሪሊዝ ነው። አንዱ እያሉ ያሉት ክሱ የውሸት ነው፣ የፈጠራ ክስ ነው። ያ ብቻ ሳይሆን የጥላቻ ዘመቻችሁ አካል ነው፣ የጥላቻ ቅስቀሳችሁ አካል ነው የሚል አንደኛው። ሁለተኛው ደብዳቤው በጣም አስቆናል የሚል መልእክት አለው። ሶስተኛው ሌላ ጊዜ ደብዳቤ አትላኩ የሚል መልእክት አለው። የመጀመሪያው እንዳልኳችሁ ውሸታ ቀጣፊ የሚል መልእክት አለው። ሁለተኛው ደብዳቤው በጣም አስቆናል የሚል መልእክት አለው። ሶስተኛው ለሌላ ጊዜ ደብዳቤ እንዳትልኩ የሚል መልእክት አለ። በግልጽ ያስተላለፉት ቋንቋ ይሄን ነው። ውሸታም ናችሁ፣ ቀጣፊ ናችሁ። እኛ
የእናንተን ሉዓላዊነት አልደፈርንም። እኛ የእናንተን የግዛት አንድነት አልደፈርንም። በነገራችን ላይ እንደዚህም አልጠቀሱትም። ሉዓላዊነታችሁን የግዛት አንድነት ምናምን የሚባል በቃ ውሸት ነው ያሉት። ከሱ ውሸት ነው። በቃ ዝም ብላችሁ ፈጥራችሁ እኛን በምን እንክሰስ ብላችሁ የፈጠራችሁት ክስ ነው እንጂ ውሸት ነው። ክሱ ይሄ ነው የሚልም ነገርም የለውም። እኛ ያለነው በራሳችን ግዛት ውስጥ ነው የሚልም ነገርም የላቸውም። ምናልባት ምን ሉዓላዊነት አለህና እያሉንም ሊሆን ይችላል። እንደዛም እያሉ ሊሆን ይችላል። የሚታወቅ ነገር የለም። የምን የግዛት አንድነት ነው የምትለው? ተከፋፍለ ድንበሬ ድንበር እየተባባልክ እያለ እርስ በርስ እየተጋጨ የምን የግዛት አንድነት ነው የምትለው እያሉ ሊሆን ይችላል። አይ በኢትዮጵያ ውስጥ እኛ ሰራዊታችን አልገባም እያሉም ሊሆን ይችላል። የቱን እያሉ እንደሆነ አናውቅም። እንዲሁ በደፈናው ክሱ ውሸት ነው ያሉት። በቃ ይሄ የለመዳችሁት ላለፉት 2 ዓመታት እያደረጋችሁ የነበረው ዘመቻ አለ እኛ ላይ ጥላቻ፣ እሱ ነው እያስቀጠላችሁ ያላችሁት የሚል ነው እንጂ ግልጽም አይደለም። አይ ሉዓላዊነታችሁን አልደፈርንም፣ የግዛት አንድነታችሁን አልጣስንም አላሉንም። እንዳልኳችሁ ግን እንደዚህ ሊሆን ይችላል በአንድ በኩል። በሌላ በኩል ደግሞ ስናየው የምን ሉዓላዊነት ነው የምትሉት? መች ሉዓላዊነት አላችሁ እናንተ እያሉም ሊሆን ይችላል። የምን ግዛት አንድነት ነው የምትሉት? ተከፋፍለ በብሔር ተከፋፍለ ራስን እንደ ሀገር እየቆጠርክ ሉዓላዊ ግዛቴን አምጣ አጽመ ርስቴን አምጣ ይተባባልክ የአማራ ምናምን የሚባል ሰራዊት፣ የትግራይ ምናምን የሚባል ሰራዊት፣ የኦሮሞ ምናምን የሚባል ሰራዊት አቋቁመ ውጣልኝ ምናምን እየተባባልክ የምን የግዛት አንድነት ነው የምትለው? የትኛውን አካባቢ በብቃት አስተዳደር ነው የግዛት አንድነት የምትለው እያሉም ሊሆን ይችላል። በይዘውናቅ ለብልጽግና ይሄን እያዩ የትኛውን አሁን ትግራይን አስተዳደር ነው የግዛት አንድነት የምትለው እያሉ ሊሆን ይችላል። አማራ ክልልን በብቃት አስተዳደር ነው ስለ ግዛት አንድነት የምታወራው እያሉ ሊሆን ይችላል። እናውቀው ነገር የለም። ብቻ ዝም ብሎ ፈጠራ ክሳችሁ ነው። ኢቭን እንትን የለው ማክበርም ነገር የለው። ደብዳቤውን ምላሹን ደብዳቤም አይደለም ምላሽ ነው፣ አጭር የማክበር ነገር የለው። እንዲህ አርጋችኋል ብላችሁ ከሳችሁናል። እኛ የኢሳያስ አፈወርቂን ንግግር ተጠቅመው የራሳችንን አንሰጥም የማንንም አንፈልግም ብለንም እናምናለን። ስለዚህ የእናንተ የሆነ ነገር የወሰድነው የለም። የግዛት አንድነታችሁም ውስጥ ጣልቃ አልገባንም። እዛ ውስጥ ካለ ታጣቂም ጋር ምንም ጋር በቀጥታ ይሁን በተዘዋዋሪ ግንኙነት እያደረግን አይደለም የሚል አይደለም ምላሹ። ምላሹ እንደዛ አይደለም። ሰላም የሚፈልግ እርቅ የሚፈልግ መግባባት የሚፈልግ አካል አሁን ባልኩት መልኩ ነው የሚመልሰው። እኛ የእናንተን ሉዓላዊነት እናከብራለን። እንደዛ ነው አቋማችን። ከዚህ አቋም መነጨ የእናንተን ሉዓላዊነት አልደፈርንም፣ ልንደፍርም አንችልም። ሰራዊታችን ያለው በራሳችን ሉዓላዊ ግዛት ውስጥ ነው። ይሄን ወቁት። አሉ ከምትሏቸው አማጺዎች ጋር በቀጥታም ይሁን በተዘዋዋሪ ምንም እያደረግን ያለነው ግንኙነት የለም። እኛ ለጎረቤቶቻችን ሰላምን፣ እድገትን የምንመኝነን ገብተን መበጥበጥ የኛ ስራ አይደለም። በዚህ ማንታወቅም አሁንም እያደረግንም አይደለም መልሱ። በቃ ይሄ ሰላም የሚፈልግ ከአንተ ጋር አብሮ መኖር የሚፈልግ አካል እንዲህ ነው የሚመልሰው። እነሱ ግን ምንድን ነው ያሉት? ውሸታም ቀጣፊ እንደዛ ነው ያሉት። ለ2 ዓመት ሙሉ ስታደርጉ የነበረው ውሸት ነው፣ የነበረ ፈጠራ ክስ ነው፣ ስትቀጥፍ ነው ውሸታም የሚል መልእክት ነው። ይሄንን ያሉት
ይሄን በደንብ ሴንስ ማድረግ ያስፈልጋል። አክብሮት ያለው ሊያስረዱህ አልፈለጉ። እንደው ምናልባት ብልጽግና እኮ እንደው በስህተት ሳይረዳ ቀርቶ ነው። ምናልባት ሚስ አንደርስቱድ አርጎ ከሆነ ነገሮችን ራሳችንን በደንብ ማስረዳት ይኖርብናል። ራሳችንን በደንብ መግለጥ ይኖርብናል። አንድ ለሱ አንድ ሁለተኛ ይሄ ጉዳይ የዓለም አቀፉ ማህበረሰብም የሚያነሳው ጉዳይ ነው። ያ በመሆኑም ምክንያት ራሳችንን ለዓለም አቀፉ ማህበረሰብም በደንብ ማስረዳት አለብን። የመንግስታችንን አቋም፣ የህዝባችንን አቋም በደንብ ማስረዳት አለብን። የሉዓላዊነት ጉዳይ ነው የተነሳው፣ የግዛት አንድነት ጉዳይ ነው የተነሳው። እኛ ራሳችን ለዓለም አቀፉ ማህበረሰብ ኢትዮጵያ ሉዓላዊ ግዛታችንን ለመውረር ፍላጎት አላት፣ የኢትዮጵያ መንግስት እየዛተ ነው ብለን ስንከስ ነበር። ሉዓላዊነትን ትልቅ ጉዳይ አድርገ ነው። እኛ በዚህ ነው እየተከሰስን ያለ ነው። እሱን በምንከሰው ክስ ነው እየተከሰስን ያለ ነው። ስለዚህ ከሳሻችንም እንዲረዳ፣ ታዛቢም የሆኑ የዓለም አቀፉ ማህበረሰብም እንዲረዳ እንደው ራሳችንን ግልጽ እናድርግ እንኳን ብለው አላሰቡ። ብናስረዳህም የምትረዳው ጉዳይ አይደለም፣ ሆን ብለን ያደረግከው ብለው ነው ለብልጽግና ውሸታም ነህ፣ ቀጣፊ ነህ ያሉት። 2 ዓመት ሙሉ ስታደርጉ የነበረው አካል የዛ ድርጊት አካል ነው፣ ቀጣይ ነው፣ ኤክስቴንሽን ነው፣ ሌላ ነገር አይደለም። የዓለም አቀፉ ማህበረሰብ ተረዳንም አልተረዳንም ግድ አይሰጠንም፣ እኛ ለሚሆነው ነገር ዝግጁ ነን አይነት ነገር ነው ምላሹ። የሻዕቢያ ምላሽ መቼም ስህተት ነው፣ ትክክል ነው፣ ውስጥ አልገባም። የጀዋር አንድ ጽሁፍ ጽፎ አይቻለሁ ትላንት የውጭ ጉዳይ ሚኒስቴር ደብዳቤ ሲወጣ የኢትዮጵያ ሉዓላዊነት የኤርትራ መንግስት ደፍሮ ከሆነ በጣም መወገዝ ያለበት ጉዳይ ነው ይላል ጀዋር። ነገር ግን ወደዛ ከመሄድ በፊት ግን ነገሩ መጣራት አለበት ይላል። በትክክል የት ቦታ፣ የት ቀበሌ፣ የት ዞን፣ የት ሰፈር ላይ ነው ሰራዊታቸው የገባው የሚለው ሊነገረን ይገባል። ከዛ ውጪ የግል ሚዲያዎች ምናምን ነገር አካባቢው ላይ ያለውን ማህበረሰብ ደግሞ አናግረውም አይ መንግስት ያቀረበው ክስ እኮ ትክክል ነው ወይም ደግሞ ስህተት ነው የሚለውን ነገር ሊነግሩን ይገባል። ይሄ ሳይሆን በፊት ግን ነገሩን ወደ ማውገዝም ምንም ወደ ማለትም መሄድ ተገቢ አይደለም የሚል አስተያየት ጽፎ አይቼ ነበር። ኦኬ ኦፍኮርስ ብልጽግናን ማመን ሊያስቸግር ይችላል፣ ግን አይ ቲንክ አሁን ቢያንስ ጀዋር ቲፒኤልኤፍን የሚያምን ይመስለኛል። ቢያንስ ቲፒኤልኤፍን ያምናል የሚል ግምት አለኝ። ኦኬ ቲፒኤልኤፍን ምን ያላምንም የፖለቲካ ውስጥ በጣም ተጠራጣሪ ነኝ የሚል ደግሞ ከሆነ ቢያንስ ሁሉም የሚለው ነገር ትክክል ነው። ብልጽግና የኤርትራን መንግስት ሉዓላዊነትን በመድፈር እና የግዛት አንድነትን በመጣስ ሲከሰው ትላንት በተቃውሞ ጎራ ያሉ ሰዎች በሙሉ ብልጽግና ለሉዓላዊነት ግድ የሌለው አካል ነው ብለው የሚያቀርቡትን ምክንያት አመነ እንጂ አዲስ ነገር ይዞ አይደለም የመጣው። ትላንት በተቃውሞ ጎራ ውስጥ ሆነን ብልጽግናን ስንከሰው የነበረው ክስ ነው አሁን የተቀበለው። ብልጽግና አዲስ ነገር ይዞ እኮ አልመጣም። በጦርነቱ ጊዜ የያዛቸውን ቦታዎች በሙሉ ከፕሪቶሪያ ስምምነት በኋላ ለቆ አልሄደም። እና ሰራዊቱን ሁሉ አስገብቶ እንደውም አስተዳደር ሁሉ አቋቁሞ በራሳቸው በኤርትራ ውስጥ ባለ የትምህርት ካሪኩለም ሁሉ የትግራይን ነዋሪዎች እዛ አካባቢ ያሉ ማህበረሰብ እያስተማረ ብለን እኮ ስንከስ እኮ ነበረ። ብልጽግና ግን ይሄንን እያየ ስለ ሉዓላዊነት ግድ ስለሌለው እያወቀ ችላ ብሏል ብለን ስንከሱ የነበረውን ክስ ነው አሁን ያመነው። አሁን ቲፒኤልኤፍ ከሻዕቢያ ጋር ጥሩ የሆነ ግንኙነት በፈጠረ ጊዜ አልተቀየረም። ይሄ እውነታ አሁንም እዛው ናቸው።
ቲፒኤልኤፍም የፋኖ አካላትም በግልጽ ነው የሚናገሩት ከኤርትራ ጋር ስላላቸው ግንኙነት በግልጽ ነው የሚናገሩት። እነሱ የሚናገሩታል፣ ብልጽግናም ያንን ይላል። ግንኙነት ያደርጋሉ ይላል። እነ ፋኖ እነ ቲፒኤልኤፍም እና ምን ይጠበስ ነው የሚሉት። አንተ ስታደርጋል ነበር እንደ ከረምከው እኛም እያደረግን ነው ይሉታል። በቃ ይሄ እኮ የአደባባይ ሚስጥር ነው። ይጣራልኝ ከየት እንደመጣ ነው አላውቅም። ላለማውገዝ ፈልገ ካልሆነ በስተቀር ማውገዝ ከፈለግ ሉዓላዊነታችንማ ተጥሶ ልክ አይደለም የምትል ከሆነ ይሄ የሚጣራ መረጃ አይደለም። ግልጽ ነው። ግልጽ መረጃ ማንም ሲክዱ አታይም። ማንም ለምንድን ነው አማጽያን የተባሉ አካላቶች ወጥተው እንደዚህ አይነት ግንኙነት የለንም ማጓጉል ነው እየተከሰሰን ያለ ነው ያላሉ? ስለምንድን ነው? እውነት እኮ ስለሆነ እኮ። እነሱን ከማንም ጋር ነው የምንገናኘው ብልጽግናን ማስወገድ የምንችል ከሆነ ባይ ናቸው። ያን ደግሞ በተግባርም ሲያደርጉት ነው የምናየው። ለምሳሌ ቲፒኤልኤፍ የራያን ህዝብ ሲያፈናቅል፣ ሲያስር፣ ሲገል አፋብን ዝም ይላል። ሸዋ ላይ ብልጽግና ሲያደርገው መግለጫ ያወጣል። ምን ማለት ነው? ከማንም ጋር ቢሆን ብልጽግናን እስከጣለልን ጊዜ ድረስ ለመጣል ዝግጁ ነን፣ አብረን ለመስራት ዝግጁ ነን ነው አይደል? ያ ማንም የሚሉት አካል ቢጨፈጭፋቸውም እነሱ ችግር የለባቸው። ዋናው ከዛ አካል የሚፈልጉት ብልጽግናን ይጥላል ወይ አይጥልም የሚለው። ስለዚህ ያ ብልጽግናን በመጣል አብሬያችሁ ቆማለሁ የሚላቸው አካል የተለያዩ አካባቢዎች ላይ ገብቶ ቆመንለታል የሚሉትን አፋብን የሚባለው እና ዘመነ ካሴ ቆመንለታል የሚሉትን ማህበረሰብ ክፍል ቢገል ቢያፈናቅል ምንም አይሉት። የነሱ ፍላጎት ብልጽግና ብቻ በተግባር አድርገውታል ነው ማለት። ከማንም ጋር ይሁን ብልጽግና ብቻ እንጣል እንጂ ከማንም ጋር ይሁን። ያ ማንም የሚባለው አካል ለአማራ ጥላቻ ያለው አማራን የሚገልም ቢሆን እኛ ችግር የለብንም። ያፈናቅልም ቢሆን ዘር የሚያጸዳም ቢሆን ችግር የለብንም። ዋናው የምንፈልገው ብልጽግና የሚጥላል ወይ ሳይጥል ይሄን ይሉታል፣ አድርገውታል። ጆዋር አሁን አብረውት ያሉ ሰዎችን ቢጠይቅ የሚያገኘውን መረጃ ነው በነገራችን ላይ ይጣራልኝ እያለ ያለው። አሁን ከቅርብ ጊዜ ወዲህ ደግሞ በጣም ተባብሷል። ስለተባባሰም ነው ሻዕቢያ በዚህ ረገድ እኮ የኛ እምነት ይሄ ነው፣ በፍጹም ይሄን አናደርግም ያላለው እኮ ለዚህ እኮ ነው። ለምን ያላደረገው ይመስላችኋል? ለምን በዚህ ደረጃ ያላብራራ ይመስላችኋል? ምክንያቱም ሂዝ አት ዋር ጦርነት ውስጥ ነው። ሻዕቢያ ጦርነት ውስጥ ነው። ይቀጣፊ ውሸታም ያለ በቃ ጦርነት ውስጥ ስለሆነ ማብራራት አያስፈልገውም። ጦርነት ውስጥ ሆነ ሉዓላዊ ግዛቴን ደፈር ካልደፈር እንደዚህ የሚባል ነገር የለም። ደፍረ ገብተህ ነው ጦርነቱ ማሸነፍ የምትችለው። እውነት ስለሆነ ነው ያላስተባበለው ነገር የእውነት ስለሆነ እና ለብልጽግናም ንቀት ስላላቸው ለብልጽግና በጣም ነው ንቀት ያላቸው። ዋው ብልጽግና በዛ ደረጃ ሴንስ ያደርገዋል። እኔ አላውቅም እንጂ ትልቅ ክስ ከሰ። በነገራችን ላይ ክሱ እኮ በጣም ትልቅ ክስ ነው። ሉዓላዊነቴን ደፈርክ የሚለው በነገራችን ላይ ራሱ ሻዕቢያ ብልጽግናን የሚከሰው ክስ እኮ ነው። የባህር በር ጥያቄያቸውን የኛን ሉዓላዊ ግዛት በመውረር ለማሳካት የሚፈልጉት ያለው ይከሳል። ትልቅ ክስ እኮ ስለሆነ ኢትዮጵያ መንግስት ትልቅ ክስ በዚህ ደረጃ ከሶት ሊያስረዳው አልፈለገም። ሻዕቢያ አትቅጠፍ፣ አትዋሽ፣ እያደረክ ያለው 2 ዓመት ሙሉ ስታደርግ የነበረውን ቅጥፈትና ውሸት ነው። የፈጠራ ክስ ነው አሁን የሚያቀርበው የሚለው አንዱ ነው። ሌላው የንቀታቸው ጥግ ደብዳቤውን
አይተነው ቶኑ የደብዳቤው ይዘት ደብዳቤውን ለመጻፍ ያነሳሳው ነገር እና ደብዳቤው ሊያሳካ የፈለገው ነገር አስገርሞናል ይላል እና አያብራሩትም። ምኑ ነው ያስገረማቸው? ቶኑ ምኑ አስገረማቸው? በይዘት ደረጃ ምኑ አስገረማቸው? ምን ማለት እንደሆነ ታውቃላችሁ? በጣም ነው የሳቅን ነው አይተነው ቶኑ ገርሞን ይዘቱ ገርሞን ግቡ እና መነሻው ገርሞን አለን እኮ ያሉ እኮ አይደለም። በጣም ነው ያሳቀን። በአራዳ ቋንቋ ሙድ ነው ያዝነው ነው ያሉት። ምንድን ነው የጻፉት ብለው ምንድን ነው የሚሉት እነዚህ ሰዎች ብለው ያው ታውቃላችሁ ጠቅላይ ሚኒስትሩን ማን እንደሚሉት ጨቅላው ነው የሚሉት። ጨቅላው ደግሞ ምንድን ነው የጻፈው ብለው ሙድ ነው ያዙት እና አስገርመውናል ያሉት ሙድ ይዘናል። ምንድን ነው በዚህ ማሳካት የፈለጉት? ለምንድን ነው እንደው በእንደዚህ ደግሞ የመጡት? እውነቴን ነው የምላችሁ እኔ በዛሬው ደብዳቤ ያየሁት ንቀት ነው። ለብልጽግና ያላቸው ንቀት እኔ ሻዕቢያ የሚንቅ ስብስብ እንደሆነ አውቃለሁ። እኔ ምን ኖሮት እንደሚንቅ ግን ግራ ነው የሚገባኝ። ሁል ጊዜ አንዳንድ ሰው ለመናቅ የሆነ ነገር እኮ ያስፈልጋል። ባዶ ሆነ እንዴት ትልቃለህ? ግራ እኮ ነው የሚገባው። እና ምን እለዋለሁ? ትምክህት እለዋለሁ። ቃሉ ትክክል የሚባለው ባላቅ ባዶ ውራ እንደሚባለው አይነት ነገር ማለት ምንም ነገር የለም ግን በቃ የነገሮች አድራጊ ፈጣሪ በምስራቅ አፍሪካ ወደር የሌላቸው ምናምን እንደዛ አድርገው ነው ራሳቸውን የሚያዩት የሻዕቢያ ሰዎች። ትምክህት ይህን አውቃለሁ። ለብልጽግና ደግሞ ግን ያላቸው በጣም የተለየ ነው እና ያሉት ደብዳቤውን አይተን በጣም ነው የሳቅነው። ቶኑ በቃ አስቆናል። ምን ነው ታዲያ የገረማቸው? ፓ ያሉበት ጉዳይ እኮ ቢሆን ቢያንስ አክብሮት ታሳያለህ አይደለም? ቶኑ ይዘቱ ዓላማው ምናምን ፓ በሚያስብል ደረጃ አስገርሟቸው ቢሆን ሆነ አክብሮት በሚያሳይ ደብዳቤ ተጽፍ ነበር። ግን በቃ በጣም ፈኒ ነው ያሉት። በጣም ያሳቀን። በጣም ነው ሙድ ያዝነው። ምንድን ነው እነዚህ ሰዎች የሚጽፉት ነው ያልነው የሚል መልእክት ነው ያለው። ሁለተኛ ደብዳቤ እንዳትልኩ ነው። ሁለተኛ ደብዳቤ እንዳትልኩ ምን አሉ? ከዚህ ቀደም ገልጸናል። በእኛ በኩል እንደዚህ አይነት ትርጉም የለሽ ንትርክ ውስጥ መግባት አንፈልግም። ከዚህ ቀደም ብለናችኋል፣ አልሰማችሁም። አሁንም እንደግመዋለን። እንዲህ አይነት ትርጉም የለሽ ንትርክ ውስጥ መግባት አንፈልግም። አትጻፉ ነው፣ ወሬ አታብዙ ነው። በቃ ምንም ወሬ መለፍለፍ አያስፈልግም። ፍላጎታችሁን ተረድተነዋል። ወዴት ልትመጡ እንደሆነ ምን ልታደርጉ እንደሆነ ገብቶናል። ለዛ ተዘጋጅተናል። ምን መለፍለፍ ያስፈልጋል? መልሳችን እኮ የኛ ግልጽ ነው። 10 ጊዜ ለምንድን ነው የምትጠይቁን ነው። የኢትዮጵያ መንግስት የጻፈው ደብዳቤ ላይ በባህር በር ጉዳይ በምናምን ላይ መደራደር ፈቃደኞችን የምን መደራደር ነው እያሉ ይሄ እጅ ላይ በሌለ ነገር ልደራደር ስላለ እንዴ? እጅ ላይ የሌለን ነገር ሰው እጅ ላይ ያለን ነገር ወስደ እንዴት ልደራደርበት ፈቃደኛ ነው ትለኛለህ እያሉክ ነው። ወሬ አታብዙ።
የእናንተ ፍላጎት ገብቶናል። የኛም ምላሽ ግልጽ ነው። በቃ በዚህ ደረጃ ከተግባባን ምንድነው መለፍለፍ? ምንድነው 10 ጊዜ ማውራት? ምንድነው ደብዳቤ መላክ ምን ያደርጋል? እሱን እኮ ነው ያሉት። ለምንድነው ቆይ የላኩት ብለው እኮ የሳቁት በዛ። ምንድነው ይሄን የላኩት ለምንድን ነው ብለው እንዴት አድርገው ነው የሚያስቡ? ይህን እኛ ማንረዳ ነው ወይም ይመስላል። እኛ እንደዚህ አይነት ንትርክ አንፈልግም። የምትፈልጉትን እናውቃለን። የእኛንም ምላሽ ነግረናችኋል። 10 ጊዜ መለፍለፍ አያስፈልግም። ደብዳቤ መላክ አያስፈልግም። መግለጫ ማውጣት አያስፈልግም። መዛት አያስፈልግም። መለማመጥም አያስፈልግም። ንትርክ ጭራሽ አያስፈልግም። እኛ ዝግጁ ነን ይላሉ። እኛ ዝግጁ ነን። ሉዓላዊ ግዛቶቻችንን ወራችኋል። የግዛት አንድነታችንን ጥሳችኋል። በዚህ ጉዳይ ላይ በጎ ምላሽ የምትሰጡን ከሆነ የኢትዮጵያ መንግስት በባህር በር ጥያቄውም ላይ ለመነጋገር ለመደራደር ፍላጎት አለኝ ብላችሁናል። የኛ ምላሽ ይሄ ነው አሉ የሻዕቢያ ሰዎች። ምን አሉ? በጎ ምላሽ አንሰጣችሁም። ስትፈልጉ እጃችሁ ላይ በሌለ ጉዳይ፣ እጃችሁ ውስጥ በሌለ ንብረት፣ እጃችሁ ላይ በሌለ ነገር አለመደራደር ትችላላችሁ። ስትፈልጉ ለድርድር ፈቃደኛ አትሁኑ። በባህር በር ጉዳይ ላይ ለመደራደር ፈቃደኛ ስለምንሆን ከእንትናችን ውጡልን የሚል ነው አይደለም የኢትዮጵያ መንግስት አቋም። እነሱ ደግሞ ምን እያሉ ነው? አትደራደር ስትፈልግ ፈቃደኛ አትሁን። ከድርድር ውጪ የማመጣው ነገር ካለ አለ ብለህ ካሰብክ አምጣ፣ ዝግጁ ነን ለማየት ለመቀበል እያሉ ነው። ለማስተናገድ ዝግጁ ነን እያልኩ ነው። በአጭሩ ይሄ ነው። ለጠየቃችሁን ጥያቄ አዎንታዊ ምላሽ አንሰጣችሁ። አዎንታዊ ምላሽ ባለመስጠታችን እናመጣዋለን የምትሉት ነገር ካለ እስቲ ወንድ እያሉ እሱን አምጡ። ወሬ ግን አታብዙ። በቃ ንትርክ አትፍጠሩ። የምታመጡት ካለ አምጡ። በቃ አጭሩ ይሄ ደብዳቤ ምላሹ። የኢሳያስ ምክርም ይሄ ነው ለጠቅላይ ሚኒስትሩ። ዶክተር አብይ ወሬ አያብዙ እያሉ ነው ኢሳያስ አፈወርቂ። በጎ ምላሽ አልሰጥም። እስቲ በጎ ምላሽ ባለማስጠቴ የሚመጣውን ነገር አያለሁኝ። እስቲ አምጣ ነው። ግን እዚህ በቃ በንትርክ ጊዜያችንን እንድናሳልፍ አታደርጉን ነው ያሉ። ስንቴ እንንገራችሁ ሁሉ ጨምረውበታል። ስንቴ እንንገራችሁ ሁሉ ደጋግመን ነው እየተናገርን ያለ ነው። በጣም ሰልችታችሁናል አይነት ነገር ነው ነገር ይሁን። እውነቴን ነው የምላችሁ። በጣም በቃ ትልቅ ንቀት ያየሁበት ምላሽ፣ ትልቅ ንቀት። ተስፋ አደርጋለሁ የኢትዮጵያ መንግስት ሌላ ደብዳቤ ጽፎ ድጋሚ እንደማያስቃቸው፣ ድጋሚ እንደማያስላቻቸው ተስፋ አደርጋለሁ። በቃ በግልጽ ነግረውካል። ደብዳቤ እንዳትጽፉ፣ ድጋሚ እንዳትልኩ። ደጋግመን የነገርናችሁ ለመጨረሻ ጊዜ እኛም በመደበኛ በሆነ አይነት መልኩ እንነግራችኋለን። ደብዳቤ የሚባል ነገር አትልኩ። በቃ ምንም የምትፈልጉትን በጎ ምላሽ ከኛ አታገኙም። እሱን ደግሞ ካላገኘን የምናመጣው ነገር አለ ካላችሁ እስቲ
እንየው እያሉ ነው ሻቢያዎች። ካለ ማምጣት ነው። ደብዳቤ ግን እንዳትልኩ። እውነቴን ነው። ከዚህ በኋላ ድጋሚ ደብዳቤ ከተላከ እኔ ነው የምስቀው። እኔ ሁላ ነው የምስቅባችሁ። ወይ ከሻቢያ ጋር አብሬ ነው የምስቅባችሁ። የምሬን ነው የምለው። አሁኑ ምላሽ ያ ነው። የሻቢያ ምላሽ ያ ነው። ደብዳቤውን አይተን በጣም ነው የሳቅነው። ቶኑ አስቆናል፣ ይዘቱ አስቆናል። በጣም ሙድን ያዝ ነው ያለው። እሺም በእንደዚህ በግልጽ ካልተነገረ አንዳንድ ሰው ስለማይገባው ነው። አንዳንዱ ካድሬ ምናልባት አሁን እኛ ነዳጅን ለመጨመር ነገሩን የማባባስ ፍላጎት የለንም አለ የኤርትራ መንግስት እምትለዋን ወስዶ ሌላ ነገር ሊልበት እንደሚችል እገምታለሁ። ሌላ ነገር ይኸው የኢትዮጵያ መንግስት ለጻፉ ደብዳቤ ሻቢያ እኔም እኮ ጥረቱን የማባባስ ፍላጎት የለኝም፣ እዛ ላይ ነዳጅ የመጨመር ፍላጎት የለኝም አለ እና ለሰላም ተዘጋጅቷል የሚል ድምዳሜ ላይ ሊደርሱ የሚችሉ አንዳንድ ሰዎች ሊኖሩ እንደሚችሉ ጠብቃለሁ። መንግስትን ያስደስተዋል ብለው አስበው። በደብዳቤ ውስጥ ግን ያለው ለብልጽግና ያላቸው ለከት አልባ ወይም ለከት የለሽ ንቀት ነው። ለከት የለሽ ንቀት በግልጽ በዚህ ደረጃ የሻቢያን መልእክት ያወራሁት ለዛ እንዲገባ ሁለተኛ ደብዳቤ እንዳትልክ። እውነቴን ነው። አይተውት ነው ይስቁበታል። ምንድን ነው የሚጽፉት? ምንድን ነው ይሄ ዓላማው? እነዚህ ሰዎች ጀዋር የሆነ ጊዜ እንዳሉ ምንድን ነው የሚያጨሱት እንዳለው ምንድን ነው የሚያጨሱት? እንደዚህ ሁሉ ነው ያሉት። ይሄንን ነው ውሸታም ቀጣፊ ብለው በተጻፈው ደብዳቤ ሙድ ይዘው በኋላ ደግሞ ወሬ አታብዛ ወሬኛም ሁሉ ጨምሮበታል። ስድብ ነው የተጻፈው። ንቀት ነው የተመለሰልህ። ንቀት እና ስድብ የሚገርም እኮ ነው። ሉዓላዊነታችንን ደፍራችኋል እያልክ ለዓለም አቀፉ ማህበረሰብ እየተነጋገረበት በዚህ ደረጃ ቦታ አልሰጡትም። ሉዓላዊነታችሁን አልደፈርንም፣ የግዛት አንድነታችሁንም አልደፈርንም። የመንግስታችን አቋም አይደለም። ህዝባችን በዚህ አይታወቅም። በዚህ ረገድ ያለ አለመግባባት ካለ የባህር በሩን ጉዳይ እንኳን ትተህ በዚህ ረገድ አለመግባባት እንኳን ካለ በዚህ ረገድ ለመግባባት በእኛ በኩል ዝግጁ ነን የሚል ነገር ያለው ጭራሽ ምንድን ነው ያለው? የምታመጣው ካለ አምጣ፣ አስሬ ግን ወሬ እያበዛ ወረኛ አትሁን። የፈጠራ ክስ እየጻፍክ የውሸት ክስ እየጻፍክ ውሸታም ቀጣፊ አትሁን። 2 ዓመት ሙሉ ይሄንን ስታደርግ መክረምህ ራሱ በጣም ነው የሚገርመው ነው ያለው። የምታመጣው ነገር ካለ አምጣ ነው የተባልከው። ድጋሚ ደብዳቤ ተጽፎ ለሁለተኛ ጊዜ ሻቢያዎችንም ማሳቅ አይጠቅምም። ይጠቅማል ካላችሁ ሌላ ስድብ ይጨምራል ማለት ነው። እንደዛ ነው። Dios será.